የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች መግለጫ ወጡ። በአዲስ አበባ የቤት አቅርቦትን ለማሻሻል ስራዎች እየተሰሩ መሆኑ ተገለጸ። በሐሰተኛ የትምህርት ማስረጃ የሚማሩ የዩኒቨርሲቲ ተማሪዎች መረጃ ፍተሻ ተጀመረ። ሚሊኒየም አዳራሽን ማፍረስ ተጀመረ። የትራንስፖርት ታሪፍ የሚጨምር እርምጃ ይወሰድበታል ተባለ። እንዲሁም በኢራቅ ጥቃት ስለደረሰበት የጣሊያን ጦር ሰፈር እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በአዲስ አበባ የቤት አቅርቦትን ለማሻሻል ስራዎች እየተሰሩ መሆኑ ተገለጸ። በከተማዋ የቤት አቅርቦትን ለማስፋት የሚያስችሉ የተለያዩ አማራጮች ተግባራዊ የተደረጉ ይገኛል ተብሏል። ከእነዚህ አማራጮች አንዱ የማህበር ቤት የጋራ መኖሪያ ቤት ግንባታ ሲሆን ፍላጎትና አቅም ያላቸውን የ40/60 እና የ20/80 ተመዝጋቢዎችን በ65 ማህበራት በማደራጀትና 45ቱን በ7 ሳይት በመደልደል ወደ ስራ በማስገባት ጥሩ የግንባታ እንቅስቃሴ ላይ ይገኛሉ ተብሏል። የተደራጁት ማህበራት ግንባታ ከጀመሩባቸው ሳይቶች አንዱ በቃሊቲ ወርቁ ሰፈር በተለምዶ በርታ አካባቢ ያለው ሳይት ሲሆን በሳይቱ 9 ማህበራት የቤታቸውን ግንባታ ለመጀመር ቦታ ከመንግስት ተረክበው ወደ ስራ ገብተዋል ተብሏል። ከእነዚህ ውስጥ 3 ማህበራት ግንባታቸውን የጀመሩ ሲሆን 6ቱ ደግሞ በዝግጅት ላይ ይገኛሉ። በሳይቱ G+9 የወለል ከፍታ ያላቸው 9 ህንፃዎች እንደሚገነቡ የከተማ አስተዳደሩ አስታውቋል። በከተማ አስተዳደሩ በበጀት ዓመቱ በተለያዩ አማራጮች 100,000 ቤቶችን በመገንባት ዜጎችን የቤት ተጠቃሚ ለማድረግ 7/24 እየተሰራ መሆኑን ታውቋል። ሚሊኒየም አዳራሽን ማፍረስ ተጀመረ። ባለፉት 18 ዓመታት በኢትዮጵያ ግዙፍ ሀገራዊና ዓለም አቀፋዊ ኩነቶችን ሲያስተናግድ የቆየው ሚሊኒየም አዳራሽ በሜድሮክ ኢንቨስትመንት ግሩፕ ለታቀደው ሰፊ የመልሶ ግንባታና የማስፋፊያ ስራ እንዲመች የማፍረስ ሂደት መጀመሩን ካፒታል ጋዜጣ ዘግቧል። ይህ ታላቅ የአዳራሽ እድሳትና የማስፋፊያ ፕሮጀክት በዋናነት ኢትዮጵያ ለምታስተናግደው 32ኛው የዓለም የአየር ንብረት ለውጥ ጉባኤ ዝግጅት አካል ሲሆን በቦታው ላይ ሞክሲ ባይ ማሪዮት የተሰኘ ግዙፍና ዘመናዊ ሆቴል እንደሚገነባ ታውቋል። አርክቴክቸሩ የተነደፈው ይህ የመልሶ ግንባታ ፕሮጀክት ከመሬት በታች ሰፊ የመኪና ማቆሚያ፣ የላቀ ቴክኖሎጂና የተሻሻለ የእግረኞች ፍሰትን ያካተተ ሲሆን የአዳራሹን የማስተናገድ አቅምና ዘመናዊነት ይበልጥ በማሳደግ ተጨማሪ ጎብኚዎችን ለመሳብ ያለመ መሆኑ ተጠቁሟል። በ2000 ዓ.ም በኢትዮጵያ ሚሊኒየም አከባበር ወቅት አገልግሎት መስጠት የጀመረው ይህ ግዙፍ አዳራሽ በ20,000 ስኩዌር ሜትር ላይ ያረፈና በአንድ ጊዜ እስከ 25,000 ሰዎችን የመያዝ አቅም ያለው የሀገሪቱ ግንባር ቀደም መሰብሰቢያ ስፍራ ነው። ከታህሳስ 2018 ጀምሮ ሙሉ በሙሉ ሊፈርስ እንደሆነ ካፒታል ከዚህ ቀደም መዘገቡ የሚታወስ ሲሆን አሁን ግን ከታቀደበት ወራት ዘግየት ብሎ የካቲት 2018 መጨረሻ ላይ ተጀምሯል። በአዲስ መልኩ እንዲገነባ የተወሰነው ይህ አዳራሽ ለግንባታው የሚወጣው ኢንቨስትመንት መጠንና የሥራ ተቋራጩ ማንነት በቀጣይ ይፋ እንደሚደረግ ተመላክቷል። የትራንስፖርት ታሪፍ የሚጨምር እርምጃ ይወሰድበታል ተባለ። የነዳጅ ዋጋ ማሻሻያው ምክንያት በማድረግ በትራንስፖርት አገልግሎት ላይ ያለ አግባብ የታሪፍ ጭማሪ በሚያደርጉ አካላት ላይ እርምጃ እንደሚወሰድ ተገልጿል። የአዲስ አበባ ትራንስፖርት ቢሮ የነዳጅ ዋጋ ማሻሻያውን ተከትሎ የትራንስፖርት አገልግሎት ታሪፍ ምን መምሰል እንዳለበት ጥናት እያደረገ መሆኑን አስታውቋል። በጥቂት ጊዜያት ውስጥም ጥናቱ ተጠናቆ ለሕዝብ ይፋ እንደሚደረግ የገለጹት በአዲስ አበባ ትራንስፖርት ቢሮ የኦፕሬሽን ዘርፍ ምክትል ኃላፊ አቶ ዳኛቸው ሽፈራው የነዳጅ ዋጋ ጭማሪውን ያገናዘበ የታሪፍ ማስተካከያ እስከሚወጣ ድረስ ማንኛውም የትራንስፖርት አገልግሎት ሰጪ አካል ከመንግስት እውቅና ውጭ ምንም አይነት የታሪፍ ጭማሪ ማድረግ እንደማይችል ተናግረዋል። በአሁኑ ወቅት የነዳጅ ዋጋ ማሻሻያውን ምክንያት በማድረግ ያለ አግባብ የታሪፍ ጭማሪ በሚያደርጉ አካላት ላይ ጥብቅ እርምጃ እንደሚወሰድባቸው ያከሉት አቶ ዳኛቸው ህብረተሰቡም እንዲህ አይነት ድርጊቶች ሲያጋጥሙት በአጭር የስልክ መስመር ወይም በአቅራቢያው ለሚገኙ ተቆጣጣሪ አካላት ጥቆማ መስጠት እንዳለበት አመላክተዋል። ቢሮው ህገወጥ አሰራርን ለመቆጣጠርና ለማስቀረት ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑን ገልጸው በተቀመጠው ደንብና መመሪያ መሰረት አላስፈላጊ ጭማሪ በሚያደርጉ አሽከርካሪዎች ላይ እርምጃ እንደሚወሰድም ጠቁመዋል። በሐሰተኛ የትምህርት ማስረጃ የሚማሩ የዩኒቨርሲቲ ተማሪዎች መረጃ ፍተሻ ተጀመረ። የኢፌዴሪ ትምህርት ሚኒስቴር በከፍተኛ ትምህርት ተቋማት ውስጥ ያለ ሚኒስትሩ እውቅናና በሐሰተኛ መረጃ ተመዝግበው የሚገኙ ተማሪዎች መኖራቸውን አስታውቋል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት በእነዚህ ተቋማት ውስጥ ከሀገር ውስጥ ተማሪዎች በተጨማሪ ከጎረቤት ሀገራት የመጡ የውጭ ዜጎች ጭምር ያለ እውቅና ተገኝተዋል። ሚኒስቴሩ ተቋማቱ ትክክለኛ የተማሪዎችን መረጃ እንዲያቀርቡ ቢጠይቅም አንዳንዶቹ እስከ 6 ወር ድረስ ምላሽ ሳይሰጡ መቆየታቸው ተገልጿል። በቅርቡ በተደረገ ጥናት በርካታ ተማሪዎች በሐሰተኛ መረጃ ተመዝግበው ትምህርት ላይ እንደሚገኙ ተደርሶበታል። ሚኒስቴሩ በየዓመቱ የሚመድባቸውን ተማሪዎች ትክክለኝነት ለማረጋገጥ በሁሉም ዩኒቨርሲቲዎች የመረጃ ማሰባሰብ ስራ እየሰራ ይገኛል። ፕሮፌሰር ብርሃኑ አክለውም ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ የሆኑ የከፍተኛ ትምህርት ተቋማት እንዲኖሯት ከተፈለገ መሰል ችግሮችን በጋራ መፍታትና ግልጽነትን ማስፈን የግድ መሆኑን አሳስበዋል። የኮንዶሚኒየም ተመዝጋቢዎች መግለጫ አወጡ። የ2005 ዓ.ም የኮንዶሚኒየም ተመዝጋቢዎች መግለጫ አውጥተዋል። የ20/80 እና የ40/60 ተመዝጋቢዎች ህብረት በፌስቡክ ገጻቸው ያወጡትን መግለጫ እንደሚከተለው እናቀርባለን። ላለፉት 13 እና 14 ዓመታት የቁጠባ ደብተር ይዘን የየወሩ ክፍያ ሳናቋርጥ በጉጉት ስንጠባበቅ የነበርን የ20/80 እና 40/60 ተመዝጋቢዎች ዛሬም በስቃይ ላይ እንገኛለን። የአዲስ አበባ ከተማ አስተዳደር ለተመዝጋቢዎች ቅድሚያ ሰጣለሁ ቢልም በተግባር ግን እያየን ያየነው ተስፋ የሚያስቆርጥና ስጋታችንን የሚጨምር ድርጊት ነው። የቤት ችግር ምን ያህል ከባድ እንደሆነ፣ በውድ ቤት ኪራይ ውስጥ መኖር ምን ያህል ሰቆቃ እንዳለው እናውቃለን። ለማንም ሰው ቤት እንዲኖረው አንጠላም። ነገር ግን የኛ ህመም ማን ነው የሚረዳው? 13 ዓመት ሙሉ ነገ ይደርሰኛል በሚል ተስፋ እድሜያችንን በኪራይ ቤት ጨረስን። በባንክ ያስቀመጥነው ጥሪታችን በየጊዜው በዋጋ ንረት ዋጋው እየረከሰ፣ እኛ ግን ካለን አነስተኛ ገቢ ላይ እየቀነስን ለቤት ቁጠባ ስናፈስ ኖረናል። በተለያዩ ምክንያቶች ላልተመዘገቡ አካላት ቤቶች ቅድሚያ ተሰጥተው ሲታደሉ ማየት እጅግ ያማል። የአሰራር ግልጽነት የጎደለውና እኛን ተመዝጋቢዎችን ያገለለ ነው። የከተማ አስተዳደሩን ላልተመዘገቡ ወገኖች ቤት መስጠት ካለበት መጀመሪያ የተመዘገቡትንና ለዓመታት የቆጠቡትን ማጠናቀቅ አለበት። የቆጠብነው ገንዘብና የጠበቅነው ዘመን ዋጋ ሊሰጠው ይገባል። ተመዝጋቢው ተራውን ሳይጨርስ ሌላ ቅድሚያ የሚሰጥበት አሰራር በአስቸኳይ ይቁም። መንግስት የእኛን ለዓመታት የዘለቀ ስቃይ እንዲረዳና ፍትሐዊ በሆነ መንገድ ቤቶችን ለባለቤቶቻቸው እንዲያስተላልፍ በድጋሚ እንጠይቃለን። በኢራቅ የሚገኘው የጣሊያን ጦር ሰፈር መመታቱ ተገለጸ። የጣሊያን መከላከያ ሚኒስቴር እንዳስታወቀው ኢራቅ ውስጥ ከፊል ራስ ገዝ በሆነው የኩርድ ግዛት ኤርቢል ከተማ የሚገኘውን የጣሊያን ጦር ሰፈር ሚሳኤል የተተኮሰበት ሲሆን ምንም አይነት ጉዳት ግን አልደረሰበትም ተብሏል። ሚኒስተሩ ከጥቃቱ ጀርባ ማን እንዳለ በግልጽ ከማሳወቅ ተቆጥቧል። ጣሊያን የኩርድ ጦርን በማሰልጠን ወደ 300 የሚጠጉ ወታደሮች በኤርቢል አሏት። ኤርቢል የአሜሪካ ጦር ሰፈር የሚገኝበት፣ እስራኤልና አሜሪካ በኢራን ላይ ጦርነት ከከፈቱ በኋላ የኢራን አጸፋዊ ጥቃትና በኢራን የሚደገፉ ሚሊሻዎች ከተማዋን ቁልፍ ኢላማ እያደረጉ ይገኛል። በሌላ መረጃ ጣሊያን በዓለም አቀፍ የኤነርጂ ኤጀንሲ አባላት የተቀናጀ ጥረት እየጨመረ ያለውን የኢነርጂ ዋጋ ለማረጋጋት ከስልታዊ ክምችቷ 9 ሚሊዮን በርሜል ዘይት ወደ ገበያ እንደምታወጣ አስታውቃለች። አንድ የመንግስት ምንጭ ለሮይተርስ የዜና ወኪል እንደተናገረው ዘይቱ ወዲያውኑ ወደ ገበያ ይገባል። እርምጃው በኤጀንሲው ታሪክ ውስጥ ትልቁ የተቀናጀ 400 ሚሊዮን በርሜል ዘይት ወደ ዓለም አቀፍ ገበያዎች እንዲገባ የሚያስችል ነው። የአስቸኳይ ጊዜ እርምጃው የአሜሪካና የእስራኤልን ጦርነት በኢራን ላይ የነዳጅ ፍሰትን ስለሚያስተጓጉልና የድፍድፍ ዋጋን በከፍተኛ ሁኔታ እየጨመረ በመምጣቱ የኃይል ገበያቸውን ለማረጋጋት ያለመ ነው ተብሏል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።